ጅንኑን ታፈቅራለች ብላችሁ የምትነጫነጩ ሰዎች አግብቼ እንዳልገላግላችሁ የውነት አግብቼ እንዳላስደነግጣችሁ የውነት ያ ፍርማው ላይ እነሱ ያሰቡትን ብር ሳይሆን አንተን ብቻ ነው። ሱሙኒ ላትወስድ ብላ አስፈርመኝ፣ አንተ ግን እኔ እንደሆንክ ናፈርም ብዬ አስፈርመዋል። ሸርጥ ትገባላችሁ፣ አግብቼ ገላግላችኋል። ማፍቀሬ ሲገርማችሁ ማለት እሺ። እናንተ ብሩን እዩት፣ እኔ ደግሞ እሱን አጠገብ ያደርገዋል። ሸርጥ ምንድን ነው የሚባለው? በሸርጥ እንወዳደር ያ ስጠላም መስተጥግ ላገኝ ፈልጌ የሚሆን ነገር አጥቼ አላውቅም። እናሲዝ ሸርጥ ማለት እናሲዝ ማለት ነው። ያ ኤግዛክትሊ እናሲዝ ታሲዛላችሁ። 25 አንበሳ ና አውርድ ያልኩትን ለእናንተ አወርዳል። 25 ይኸውልህ እናሲዝ እናንተ ማፍቀር የገረማችሁ እንዴት ሀብቱ ምናምን እኔ ራሴ ነገር አለ። እሺ በቂ የሆነ የሚገርም የሚደንቃችሁ ያው ሰው ልጅ እኮ ብር የሚፈልገው ለልብስ ለምናምናል የሚገርም ልብሶች አለ። እናሲዝ የዛሬ ዓመት ጅንኑ የኔ ባል ሆኖ ሲፈርም ባታዩት ትፉብኝ ወይ ከእስር ከተፈረደብኝ መልስ ወይ ከመታሰሬ በፊት እናሲዝ ቀን ያዙ። ዛሬ ቀን ስንት ነው? 36ኛ ወር በ2027 6ኛ በ30 ስንፈራረም ታያላችሁ። እሺ ከዛ ከዚህ ዘፈን ጋር ታያላችሁ። አራንጥ ለምን ጉድ ይላል ጎጃም። መከራ አልሄደበት እልል ነው የሚባል ሰው ሲለያይ ሲያውን ሲገናኝ ነው የሚወደው ጎጃም ምድረ ገጃዌ ቀሽቲ ሁላ ማለት ነው። ሄለን ባለትዳር ከሆነስ አይሆንም። ህልም አይቻል ህልም አይቼ ማታ ባለትዳር ከሆነ የሚል ቴክስት ዩቱብ ላይ አይቼ ነው። አይሆንም። የእውነት አትሆናትም እንዴ? አትሆንም እንዴ? የእውነት ከሆነማ ሌላ ክስ አሁን ይቀጥላል። ይህንን ግን ባለትዳር ከሆነስ ልፋትሽ ከንቱ እንዳይሆን ተብሎ ሚስቱ ልቀሚው ነው ወይ ብላ ጻፈችልኝ። እንቁዬ ማለት አይ እንደዚህ አይነት ከባልሽ ባሌ ይበልጣል ሽሮ አበድሪኝ ጨዋታማ አይ ዶንት ላይክ ኢት። ግን አይደለም የሚመጣው 2027 ስንፈራረም ታያላችሁ። ፍርማችን ሀብትሽ ሀብቴ ሳይሆን ላንከዳዳ የሚል ብቻ ነው። አራነጥ ያ ላንከዳዳ ነው እንጂ ሀብትሽ ሀብቴን አልፈልግም። ያ አግኝቶ ነው። አሁን ምንድን ነው የሚያንሰኝ? እስቲ ንገሩኝ። እስቲ የሚያንሰኝን ነገር እናዋጣ። እስቲ አዋጡ። የሚያንሰኝን ነገር ምንድን ነው የሚያንሰኝ? ማለት ምንድን ነኝ እኔ የሚያንሰኝ ማለት? እስቲ የሚያንሰኝን ነገር እንወያይ ከአሁኑ ቀደም ብለን ለማወቅ። አፈሰ ነው የሚባለው። አፈሰ ሚሊዮነር ከነበረ ቢሊዮነር ነው የሚሆነው በእኔ ምክንያት። ናቹራል
ሁማኔር አድርጌ ልምጣ? ጥፍር ልሰካካ? ምን ልወጋጋ? ጋይስ ሶሪ ምን ላድርግ? ጸባይ ያንስሻል? እግዚአብሔር መልክ ይኑር እንጂ ጸባይና ሞያ ከዩቱብ ትማራለህ። ችግር የለውም። ጸባይ ላል እንዴ ምን ብሽ ከማን ጋር የምታወራው ነው እኮ። ከእናንተ ጋር ሳወራ ከሚገባችሁ ቋንቋ ነው የማወራው። ከሌላ ሰው ጋር ሳወራ ደግሞ እንደዛ ነው። ሮማንቲክ ሰው ሮማንቲክ ነው፣ ቦምባስቲክ ሰው ቦምባስቲክ ነው፣ ሆረር ስትሆን ሆረር ነው። ሀባ የምታየውን ፊልም ነው የምትመስለው። ቁሚ ቁሚ። እግዚአብሔር አስባችሁታል? ለእንትና ስለካ ይሄን እኮ ንግድ ላይ ለንግድ እኮ ምን ነው የሚባለው? ለንግድ ሰው ዙሪ ስለ የባህርነት አገዛዝ የለም። እስቲ አዙሩት። ይሄ ለእርሻ ቁፈራ ይሆናል፣ ይሄ ለእንትን ይሆናል እየተባለ ሰው ሲገዛ አንድ ግን ልንገራችሁ፣ እኔ በጣም መጫወትና መሳቅ ስለምፈልግ ነው እንጂ የኔ አይነት ቅርጽ ቢኖራቸው እንዳለ ሚዲያ ላይ ያለውላ ቁሙልኝ ይሰራ ነበር። ቁሙልኝ ይሰራ ነበር። ፋንታስቲክ የተባለ ቁመት አለ፣ ቁመና አለ። የእውነት ደስ የሚል ቁመና አለ። ስፖርት ሳልሰራ ላይፍ ራሱ እንደ ስፖርት ሽንቅጥ ያደረገኝ ሰው ነው። የእውነት ያ ጋለሪ እየሞላችሁ ትላለች። ስለ ጋለሪ ማትረሳ ሞዴሬተር አለች። እንግዲህ እኔ እንኳን ረስቼዋለሁ እኮ። የእውነት ግን ምን እንደሚጎለኝ እስቲ እሱ ሳይሰማ ለእሱ ሪካርድ አታርጉት። ይህም ቦታ በእናታችሁ እስቲ አታርጉት። እስቲ የቤተሰብ ወሬ እናርገው። ዊ አር ቢግ ፋሚሊ ራይት ጋይስ፣ ትልቅ ቤተሰቦች አይደለን? እንደ ቤተሰብ እስቲ እናውራ ምስጢራችን። እስቲ እየወሰዳችሁ ቱፍ የምታደርጉትን ነገር አቁሙ እስቲ። እኔ ስንት ነገር ቱፍ አድርጌ ይኸው ኑሮ ቱፍ እያደረገኝ ወሬ እንደ ማን ነው ሳስር ጊዜ የሚልክልኝ? ተወኝ ግን ተውኝ። እኔ ቴክስት ባጠፋስ ድምፄ ጥር ጥር እያለ ይረብሸኛል። እስቲ ሪካርድ ተው አንድ ጊዜ ለአንድ አፍታ። ምንድን ነው የሚጎለኝ? ምንድን ነው የሚጎለኝ? ግን እስቲ ማናጀሮች እዚህ ያላችሁ ማናጀሮች በእናንተ ስራ ለምናልፈው እስቲ መዝኑ መዝኑ። ቆይ ለማናጀሮቹ ልቆም። ሴቶች ናቸው አሉ ማናጀሮች። ወንድ ከሆነ አልቆምም፣ እነሱንም እንዳላሳስት። እንዴት ነኝ ማናጀሮች? ሃውስ ደግሞ እንዴት ነው? እንዴት ነው የሚቆመው? እንዴት ነው ሌላ ሌላ ደግሞ እንዴት ነው? ሌላ ደግሞ እንዴት ነው? የዘመኑ ፋሽን እንዴት ነው? እንዴት ነው? አሪፍ ነው። ኦኔ ያዛችሁት? በቃ እሺ፣ በቃ አሁን አልፈናል ፈተና ብዬ አስባለሁ። አይ ቲንክ ሶ። ሌላ ምን ቀረን? ሌላ ቀረን? ምን ቀረ? የቱ ምን ምን ልዘግዘቅ? ድገሚው ድገሚልኝ ይላሉ ጋይስ። የእውነት ለእናንተ ነው እንደ የምታጩ? የእውነት የግል አደረጋችሁኝ እንዴ ጋይስ? ኧረ በስመ አብ። እናንተ ፊካ ተነሷችሁ ገና በዋና ልብስ ይቀረረሻል ደግሞ ትላላችሁ። እውነት ለሞዴሊስትነት ነው የሚፈልጉኝ? ለምንድን ነው ጋይስ? እስቲ ምንድን ነው የሚያንሰኝ? ታይ አላቅማሸትን ጠራሪ ብለሽ የጻፍሽው ልጅ ማለት ነው። ትንሽ ቦርጭ የለኝ። ያ ሆድ እንዳይኖረኝ ነው እንዴ የምትፈልጉት? በጀርባዬ ልንቀሳቀስ እንዴ? ይሁነት እስቲ ድንግልና ይቀርሻል። እውነት ድንግልናም በድንጋይም ቢሆን ትሞላዋለች፣ ችግር የለውም። ሙኒትም ሞልታለች በ25 ዓመቷ። እንደ ደሃ ቤት ብየዳ በየጊዜ ክረምት ላይ ቆርቆሮና ምናምን ፕላስቲክ እንደሚወታተፈው ተወታትፈ ትመጣል። ምን ተወታትፈ ትመጣል። እድሜ ለሙኒት። የደሃ ቤት ይመስል የለም ዝናብ ሲመጣ ክረምት እንዳለ ተወታትፎ የለ ጨርቅ ምናምን ፌስታል ተወታትፈ ትመጣል። እሱን ተውት። ያ ሌላ ለሜትሮሎጂ ተውት። እሱ ሌላ ምንድነው? ሌላ ምንድነው ይቀር?
ምንድነው የቀረኝ አሁን? አይመጥ ማለት ልክሽን ለምን አታውቂም ያላችሁ ምንድነው ለእናንተ ልክ? ኡስማን ሰላም ነህ? እንትና ወለደች፣ ረዋን ወለደች፣ ሰላም በላት። ጸባይ ባካችሁ፣ ጸባይ ተውት። ቄስ ምንድነው 10 ትእዛዛት እግዚአብሔር እንትን ብሏል እና 10ውን ሙሉ ይላል እንዴ? የሆነት እስቲ አሁን ምን አረጋለሁ መሰላችሁ? ጠረጴዛ ላይ መቀመጥ አቆምና መደብ ላይ መቀመጥ ጀምራለሁ። አሁን ማነው የጥር የሚያደርግብኝ ሰው? ቆይስ እንትኑን ላጥፋው ጋይስ። ቴንሽን ይስበኛል። ድምፅ ላጥፋ። ዊጥ ይላል ማሴጅ። ማን ነው የሚልክብኝ? የሆነ ማናጀር 11 ከ10 ከሚገባሽ በላይ አሟልተሻል፣ ይቀንሳል ከውበትሽ ምናምን ትንሽ ያ የእውነት ከበዛውበት ካሳ ሊከፍለኝ ይገባላል። ከበዛውበት እስቲ ለምን 10 ከ10 ቢሆን ችግር የለውም ይመጣጣን ነበር። አሁን ከ11 ከ12 ከሆንኩ የሁለቱ መክፈል አለበት አይደል? ዙፋና ነው ልትብ አይ ሄለን የመጨረሻ ቆንጆ ነሽ። ምን ሆነሽ ነው? ምን ነክቶሽ ነው? ምን ገጥሞሽ ነው? ምን ሰይጣን ለክፎሽ ነው እንደዚህ ካለሱ የምትዩ አሉ። እኔ እኮ እኔ የወደድኩት እናንተ የራሳችሁ መስፈርት አላችሁ። የኔ መስፈርት ደግሞ እንዲህ ያለ ሰው ደስ ይለኛል፣ ያ የሚል ሰው ደስ ይለኛል። ያ የእውነት እንደዚህ አይነት ሰው ደስ ይለኛል። ቀልደኛ ለምኑ ነው ቀልድ ጋይስ? እናንተ እኮ እሺ ብዬ ልቤን ብሰጣችሁ ከውስጡ ሲሪንጋ እንደዚህ ትመጣላችሁ። ወይዬ እንግማል ሲሪንጋ እንዴት ትለቅማላችሁ እኮ ቢመቻችሁ። የእውነት ተይ አንድ ጥያቄ ልጠይቃችሁ። ተውት፣ ስለ ጅንኑ ምናምን ተውት። ለምን ነው የሚበዛብኝ ማለት አላቅምሽ ያላችሁት ለምንድን ነው? ንገሩኝ እስቲ ንገሩኝ። ለምን ፎርዋት ለምን ንገሩኝ እስቲ ለምን እስቲ ንገሩኝ። ለምኑ እስቲ ንገሩኝ። ለምን ፍትህ ለፊሊተር እኔ አፍንጫ አልቀጥል፣ ቂጥ አልቀጥል፣ ምን አልቀጥል፣ ጸጉር አልቀጥል፣ ሊፕስቲክ አላረግ፣ ምን አላረግ። ሊፕስቲክ እዚሁ እናንተ ፊት ነው የምቀባው። እኔ የሆነ ቀይ ነገር ከንፈሬ ላይ ካረኩ ቶሎ ቦግ የምል ሰው ነኝ ባይዘው። ለዛ ነው ቀይ ነገር ማረገው እንጂ ቅንድብ እዚህ ላይ አርግቼ ምናምን ስነቃነቅ ቅንድብ ከኔ ጋር የሚነቃነቅ ሰው እኮ አይደለሁም። ራሱ ቲክቶክ የሚሰጠኝ ምናልባት ወይ ፈካ ሊያረገኝ የሚችል እንጂ የምቀጥለው ምንም ነገር እኮ የለኝ። እንደሌላው ጥፍር ቀጣጥዬ ጸጉር ቀጣጥዬ የምመጣ ሰው እኮ አይደለሁም። እኔ ኖርማል ነኝ። እኔ በሪ ላይፍ ስታዩኝ በጣም መሸማቀቅ ማልፈልግ ሰው ነኝ። ማፈር ማልፈልግ ሰው ነኝ። ምናልባት ጠባሳ ንጥብጣብ ልታገኝብኝ ትችላል፣ ግን አፍንጫዬ ምንም ቅጥያ የለው፣ ጥርሴ ላይ የምቀጥለው ነገር የለ ምናምን። ቀይ ሊፕስቲክ እና መነጽር ቶሎ የሚያምርብኝ ሰው ብኖር እኔ ነኝ። በጣም የሚቀይረኝ መነጽር በጣም ይቀይረኛል፣ ሊፕስቲክ በጣም ይቀይረኛል። ያ ኢንግማን ቶክ ዋት አይ ቶክ ዊዝ ዩ ሃው አር ዩ ዲንግ ሃው ኦልድ አር ዩ። ያ መነጽር በጣም የሚያምርብኝ ሰው ነኝ። የእውነት ትንሽ ዝቅ አድርጊው መነጽሩን። ዶክተር አልሆንም። ያ እራቀቃለሁ። መነጽር ስለሚያምርብኝም መነጽርና ሽቶ ወዳለሁ። በነገራችን ላይ ሽቶ እና መነጽር በጣም ወዳለሁ። ሌላ ነገር ላይ ደንታ የለኝም። የልብስ ፋሽን አልከተልም። ሽቶ፣ መነጽር ምናምን
እወዳለሁ። ሽቶ ምን አይነት ወጣ ብዬ አላሳድድም። ቆንጆ ጠረን የሆነው ማርክ ሳውን የማሳድደው ጠረን የማሳድደው ገዛለሁ። ፕራዳ እዛ ሴት ቀይ ስለሆን ሁሉም ያምርብሻል። ይሄናል በጣም ግን ብዙ ከኔ ሰዎች ከኔ የበለጠ ቀይ ልጆች አሉ። በጣም ቀይ ነጭ የሆኑ ግን ብዙ ሰው ቅላቴ ሳይሆን ሌላ ዜጋ ትመስላለች ይለኛል። የለም ወይ አደሬ የምመስላቸዋል ወይ አረብ ወይ እንደዛ ምናምን እና ቅላትሽ አይደለም እንትንሽ ይመስላል ይሉኛል። የመን ሞኝም ማለት ነው። ያ በትንሽ ከለራ ነገሮች ቶሎ ድምቅ የሚል ሰውነት አለኝ። ያ ቶሎ ድምቅ እላለሁ እና ምን እንደሚያጥረኝ ነገራችሁ። ጅንኑ ላይ ተስፋ ልታስቆርጡኝ የምትሯሯጡ ሰዎች፣ ህይወትን በብር የምትለኩ ሰዎች፣ እኔ ብር እንዳለውም አላውቅም። ባይዘው ላይ ይሁን አላውቅም። እኔ ጋር ሲመጣ ራሱን ይዞ እንዲመጣ ነው የምፈልገው። ብሩን ሲፈልግ እንዳያሳየኝ፣ ሲፈልግ ምን እንዳያረግ፣ ሲፈልግ ቆልፎበት ይምጣ፣ ሲፈልግ ብር ልትበላ ነው ያሉ ሰዎችን ለነሱ አደራ ይስጣቸው። እኔ ቆልፎ እንዳይመጣ የምጠይቀው ነገር ልቡ ላይ 4 ነጥብ። ተስማምታችኋል? ዩ አር ራይት። ያ ቀሪ ዘመኑ ከኔ ጋር እንዲኖር እንጂ ከብር ጋር እንዲኖር አልፈቅድለትም። እስቲ አልፈቀደችልኝ ማስፈራራችኝም በሚል ህገ መንግስት እንዴት ብሎ እንደሚከሰኛል። ቀሪ ዘመንን ጅንኑ ትሰማል። ከብር ጋር አትኖራትም፣ ከኔ ጋር ነው የምትኖራት። እኔን ከብር ጋር እንዳልኖር በማድረግ በማስፈራራት ብለ አሁን ደግሞ እንትን አንቀስ ፈልጉ። ተስማምታችሁ ጠበቃላል። እኔ ጠበቃዎች እንደ ጠበቃና እንደ ፖሊስ ቢያስደራግ የለበኝ ሰው እግዚአብሔር። ሁሉ ነገር በነገር ቢመረዝሩት ነገር በጣም ነው የሚያስቁኝ። የሆነ ፖሊስ ባውቆ ነገር አንቺ ልጅ ይህ ነገር አቦ ሁሉ ነገር በወንጀል አትመነዝር ምናምን ስለው ይገርመዋል። ይስቅብኝ ነበር ማለት ነው። አሁን ዝም ብለ የራስን ላይፍ አትኖርም? ስራ ነው አለ ፖሊስነት። አሁን ሌላ ላይፍ ነው አለ ያለን ምናምን ብሎ እኔ ስራ ነበርኩ እሱን ትቻውን ካንተ ጋር ነኝ ያለ ምናምን ስላችሁ ይስቁብኛል። ያ ኤልኤምኤስዬ ሎንግ ታይም ሰላም ነው። ቴንክ ዩ ያ ሄለን ነገ ነው ቀጠር ናይ ጸጋዬ ዛሬ ነበረ በ30 የነበረኝን ተናድጄ ስራ ራሱ 2 ሰዓት ትቼ ነው የወጣሁት። 2 ሰዓት በ30 የተባለውን 30 ለምን ሮብ ብዬ እንደገመትኩ አላውቅም። ለምን ሮብ የሚለው ጭንቅላቴ ላይ እንደመጣ አላውቅም። እሺ ምን እንዳሉኝ ታውቃላችሁ? በፖሊስ መተን ቀጠሮ ላይ እንድትገኝ ማድረግ እንችላለን የሚል ማሴጅ መጣል። ቁጥራቸውን አላሳያችሁ፣ ስማቸው ደግሞ ከወጣቸው ወንጀል ነው። ለካ ማነው ይደውልልኝ? ሺት ወይኔ አሁን ፖሊስ ጋር በመደወል በሚል በዚህ ሰዓት ኧረ በስማም ስተት ነው። ኧረ በስማም አውዝ ብለም ሸይጣን ለእናንተ ላሳይ ስል ነክቼ ተደወል። ምንድን ነው በስተት ነው? ምን አባቱ ምን ህያ ዋትስ እንዴ? እኔ ለመያዝ ነው እንዴ ተቀጠረችው? በቃ ስራዋ ሙሉ እንዴ። እና በ30 ነው የሚለው። እኔ ደግሞ 30 ለምን ሮብ ነው ብዬ አይምሮ እንደገመተ ራሱ አላውቅም። ለካ ይደወልልኛል ምን ይልልኛል። አውቄ የተደበቅኩ ነው የመሰላችሁ። ከዛ ዛሬ መልስ ካልተመለሰ ከስራ ቦታ ላይ አንቺን ከስራ ገበታሽ ላይ መውሰድ እንችላለን የሚል ማሴጅ አየው። እንዳጋጣሚ እንትና ይወድሻል ጅንኑ ጥሩ ወሬ ያሰማል። የሴጣን ጆሮ ይደፈንና ይሄንን ነገር ህልምልም አትለመቸ። ይሄንን ህልምልም ሳይሆን ህልም ድገም ነው። ቴንኪው ጥሩ ዜና ነው። እና እኔ ደግሞ ነገ ቀጠሮ ያለ ይመስሎኝ
የነገ የስራ ታይሜን ለሌላ ሰው አሳልፌ የሰጠው ዊዛውት ሰለሪ ማለት ነው። ለምን ለሰው ነኝ የሰጠሁት? ገብቶቻል። በጣም ተናድጄ ከዛ ጭራሽ 2 ሰዓት እንደገና ቀድሜ ከስራ ወጣሁ እና 1-3 ሰዓት ምናምን ተኝቼ እንቅልፍ የጠገብኩ መስሎኝ ተነሳው። ትንሽ ፏፏ ብዬ ደግሞ እናንተ ጋር መጣው ማለት ነው። አዎ አሰናብቱት። ቲክቶክ መግዛት ምናምን ልቃሚ እንደዚህ ሆነ ሊያልፍልህ ነው። ምን አባቱ ነው? አስወጡት ጋይስ። ነድራዬ ሚውት አድርግ። ደግሞ እኮ ሰው አንድ ጊዜ ይጽፋል፣ 2 ጊዜ ይጽፋል። የሱ ቴክስት ብቻ እንዲነበብ ፖስት የሚያደርግ ሰው እኮ ሰልፊ ሰው። የኔ ቴክስት ከናንተ ይበልጣል ማለት ነው። የኔ ሐሳብ ከናንተ ይበልጣል። እንትናን ምንትዋብን አስገቧት አንድ ጊዜ። ነድራዬ አስገቢያት። ምንትዋን አስገቧት አንድ ጊዜ። የሆነ የምጠይቃት ነገር አለ። አስገቧት ሞዴሬተሮች። ምንትዋ ነው ምንትዋብ እንደዚህ ምንትዋብ ብሎ ገብቶልሻል? ለምን ዝም አልሽ? ዋው ገብቶልኝ እኮ ወዲያው በአድሬ በማግስቱ ነው የገባልኝ። ግን ስልኬ እስታክ አድርጎ ወዲያው ሳልመልስልሽ እህት አለም በጣም ይቅርታ አድርጊልኝ። አይ ችግር የለውም። ማታውኑ ነው ያስገባውላት አለኝ እኮ። አንቺ ደግሞ ጠፋሽ። እኔ ጠዋት አድሬ ነው ያየሁትና ልመልስልሽ ብዬ ስልኬ እስታክ እያደረገ እንዴት ብዬ ልላክልሽና ቆይቼ ነው በውስጥ ራሱ የላኩልሽኝ እህትዬ። በጣም ነው የማመሰግነው። 15,000 ብር ነው ያስገባልኝ እህትዋ። ኦኬ አላጭበረበረም። ጥሩ ነው። በልጆችሽ ተባረኪ፣ ችግር የለውም። ተባረኪ፣ በስራሽ ተባረኪ። እግዚአብሔር አምላክ ክፉ አይንካሽ፣ የልጆችሽን ደስታ ያሳይሽ። ያ እንኳን ደረሰሽ። ለምን እሱ ነገረኝ፣ አንቺ ስላልነገርሽ መከራከር አልፈለኩም። አንቺን ደግሞ አላየውሽም። ማታው ማታ ነው የገባልሽ። ያ አስገብቶልኛል እህታለም። በጣም ነው የማመሰግነው። ተባረኪልኝ፣ በልጆችሽ ተባረኪ፣ በህይወትሽ ይባረክ። ችግር የለውም። ትንሽ ሰጥቼሽ ብዙ እንትን አትበይ። አይደለም፣ ኧረ ለእኔ ትንሽ አይደለም። የልጅ ህይወት እኮ ነው። ልጄ 4 ዓመት ከ9 ወር ሆኗታል። ይሄ ኤፒሌፕሲው ከጀመራት እና ያው እንደ ልቤ ተንቀሳቅሽ ስራ ስለማልሰራ እንደዚሁ በደጋግ ቤቶች ገብቼ ነው መድኃኒት ግዙልኝ፣ ለትምህርት ቤት የምከፍለው አጣዊ ብዬ የምጠይቃቸውና ሁላችሁንም እግዚአብሔር አምላክ 9 ወር ነው የሚበቃሽ። ለ3 ወር 5,000 ነበር ያልሽዋል። ማን ነው ለ3 ወር 5,000 ብር ነበር ያልኩሽ እንትን የጠየኩት ማለት ነው። አንቺ ግን ሁሉ ነገሬ ነው። በቃ እኔ እንደምን እንደምሻላት ለ9 ወሩ እንዳታስቢ ሐሳብ እንዳይሆንብሽ ለዛ ዝጊው። እሺ እሺማ እሺ እና የ3 ወሩን ገዝቻለሁ። ቀጣይ ደግሞ እንዳልቸገር እንደዛ ነው የማደርገው እህትዬ። በጣም ነው የማመሰግነው። ህይወትሽ ይባረክ የኔ እናት። ችግር የለውም። ጀት መግባቱን ለማረጋገጥ 4 ዓመት ጀምሮ ስታግዙኝ የነበራችሁ ሁሉ ህይወታችሁ ይባረክ። በልጅ አትቸገሩ። በተለይ የልጅ ነገር ልጅ ሲታመም በጣም ከባድ ነው እና እንደው በልጅ አይፈትናችሁ እግዚአብሔር አምላክ። ሌላው ሁሉ ይታለፋል፣ ግን በልጅ መፈተን በጣም ከባድ ነው። ለልጅ የ3 ወር መግዣ የመድኃኒት መግዣ 5,000 ስጡኝ ስትል የ9 ወር ነው ይችልሻለሁ ብዬ እዚሁ ላይቭ ላይ ሆነ አስገባውላት። ከዛ ልጁ አስገባውላት አለ። እሷ ደግሞ አልነበረችም። ዛሬ አገኘኋት ማለት ነው። ከዛ ቀን ጀምሮና ገባልሽ ወይ ብዬ ጠይቂያት ነው። እሺ ለልጇ መድኃኒት እና በጣም ነው የማመሰግነው እህትዬና 4 ዓመት ተቀኙ መጀመሪያ በእናንተ ነው። እኔ እንጃ ምንም ቃል የለኝም የእውነት። በልጅ ስም በጣም ነው የማመሰግነው የኔ እናት። ችግር የለውም። ጫን ልጅሽ ይዳንልሽ ብቻ። እሺ አብሽር። አሜን አሜን። ሴት ናት። 8 ዓመት ከ9 ወሯ ነው። ሴት ናት። ያ አብሽር። ያ ሌላ እንደ 15,000 የምጨምሩላት ደግሞ ፎሎ አድርጓትና የሆነ ለምግብ ምናምን እንደዛ አድርጉላት እና አብሽር። እሺ እህታችን ያው ዛሬ ስላየሁት ነው። ለምን ተሳንቀው ሲዘን ያገኘሽ
በውስጥም ስጽፍልሽ ክፉ አልመለስሽም። አይንካሽ የኔ እናት፣ ሁላችሁንም ክፉ አይንካችሁ። ህይወታችሁ ይባረክ፣ ህይወትሽ ይባረክ የኔ እናት። እስቲ ጅንኑን ስማ ትጥሪ እንዴ ምንሽ ነው በይልኝ እስቲ በዲማ ጎርጊሰኛ ነውር አይደለም ወይ በይልኝ እስቲ ምን ትዋቢ ምን ትዋብ አልገባትም። ጅንኑ ማን እንደሆነ አታውቅም። ወይማ ያ ተይው በቃ ምን ትዋብዬ ጅንኑን ታውቂያለሽ? አዎ። ስም እንዳጠሪ አይ አልጠራም። ያ በዲማ ጎርጊስ ተማጸኝልኝ እስቲ በቋንቋ ትግባባላችሁ። እሺ እናቴ፣ እሺ እግዚአብሔር እናቴ ቅድስት ድንግል ማርያም የተሻለ ነገር፣ የተሻለ ፍቅር፣ የተሻለ ሰላም ታውርድልሽ። በስውር ሳታቂ በሚስጥር በውስጥ ለልጅ የህፃኑ አምላክ እግዚአብሔር አምላክ ያላሰብሽውን ያላለምሽውን በቃ የሰላም የፍቅር በእናቴ በስውሯ ማርያም ስም ተመኝቼልሻለሁ። ከኔ እንትን ባለ ደግሞ እመቤት የትጨመርበት። ግን የተሻለ ስትይ እሱ አይጠቅምሽም እያልሽ ነው እኮ እሱ ላይ ነው ፎከስ አድርጊ። አይ ማለቴ የውስጥሽን የልቦናሽን እሷ ታውቀዋለች። ሰው እኛ ላውላውን ነው እንትን የምንለውና የልቦናሽን አብዝታ አንቺ ካሰብሽው በላይ እናቴ ቅድስት ድንግል ማርያም ትፈጽምልሽ የኔ እናት። አሜን። እኛ እናስባለን፣ እግዚአብሔር ነው ደግሞ በትልቁ የሚፈጽምልንና የልብሽን መሻት አይቶ እናቴ ቅድስት ድንግል ማርያም ትፈጽምልሽ የኔ እናት። አንቺ ካሰብሽው በላይ ታስፈጽምልሽ። በስውሯ ማርያም ስም ነው የምለው። ስውሯ ማርያም ጊፍት ቢሰጥሽ ወደ ኮይን አድርገሽ ማውጣት ትችያለሽ እንዴ? እስካሁን የለም አላውቀውም። ማታወጣ ከሆነ ዝም ብላችሁ ብሩን አታባክኑ፣ ብሩን ላኩላት። እሺ። ግን እንትን ማነው ያው ልጆችን እጠይቃለሁኝ፣ ያው ጠይቄ እንትን ማለት ነው። ከአሁን በፊት ሞክረሽ ከላክሽ ከሆነ የሚሰጡሽ ብር ለምን ይባክናል? ከአሁን በፊት ሞክሬ አላውቅም። አንድ ጊዜ እንትን ሞጣ ጋር ገብቼ ለሞጣ እንትን ብለውለት ሞጣ ልኮልኛል ለኔ። እግዚአብሔር እውነት ማለት ለሱ ጊፍት ልከው ነው ወይ ለአንቺ ልከው? ኖ ለኔ ሊሰጡኝ ያሉትን ለሱ ወደሱ አስተላለፉልኝና ከዛ እሱ ላከልኝ ለኔ። አይ ወደ እኔ እንዳታረጉ። ለምን ኮይን ቲክቶክ ምን እንደሚቆርጥ እንደዚህ አይነት ነገር የሰው ሀቅ። ለአንቺ ኮይን ማውጣ የምትቺ ከሆነ እኮ በጊፍት ሰፖርት አድርጓልን ነበር። ማታወጪ ከሆነ ለምን ብራቸው ይባክናል? እንደዚሁ ይላኩልሽ። እውነት ነው፣ እውነት። እስካሁን አውጥቼ አላውቅም። እንግዲሁን ደግሞ አላወኩም። አካውንትሽን እስቲ አሁን ንገራቸው፣ አንድ ሰው እንኳን ከዚህ ውስጥ ከሰማሽ። እሺ እንትን ልጻፈው ወይስ? አይ ንገሪ፣ እኔ ደግምልሻለሁ። እሺ 1000 24 24 90 5 95 ነው። 5 ለብቻው አይ 90 ብሎ 5 ነው። 5 74 37 እጽፈዋለሁ ከዚህ ላይ። ያ ጻፊው ፖስት አድርጊላቸው። እንትና መጣልሽ ልቃሚ የማንም እከካምና ንፍጣም የመጣ መሰለሽ እንዴ? የሺ መከታ የሆነ ሰው ነው እኮ ቢመጣ። እንደውም ካይኔ ጠፍቷል፣ ቢመጣልኝ ደስ ይለኛል። እከካ የሆነ ሰው ነገር ጽፎ ነው። እሺ ላንቺ አይደለም። እንትዋ እንትና መጣልሽ ይላሉ፣ ጅኑ መጣልሽ ይላሉ። እኔ እንዲመጣልህ እንደ የምጠብቀው ለራሱ ጠፍቶብኝ መጣልሽ ብሎ ማስፈራሪያ ያደርጉታል እንዴ? ለእኔ ደስታ እንደሆነ አልገባቸው። አንዳንድ ሰው እኮ ክፉ ያናግራል በባንክ ቁጥር መሀል ራሱ ጻፊው ምንትዋ። እሺ 24 90 5 74 30 ሄለን የሁላ ደግነት እያለሽ ለምን ተሸወርሽ? ለምኑ ነው ሽወዳ? ምኑ ነው ደግነት? ይሄ ደግነት ነው እንዴ ጋይስ?
ምንድን ነው? እኔ አሁን 15,000 ሰጧት፣ እሷ የ15 ሚሊዮን ምርቃት እንኳ የሰጠችኝ ሰው ናት። ምን 15 ሚሊዮኑ እኔ እኮ ከምበላው ቀንሻል ለሚሰጧት ባንክ ውስጥ የሚቀመጥ ብር ነው። ምንድን ነው? ነቲንግ ነው። የዚህ የካካው መግዣ ነው ለእኛ ሀገር፣ ለኢትዮጵያ ግን ትርጉማል። ይሄ ኖት ቢግ ዲል እኮ ጋይስ። ይሁን ደግሞ ኢትዮጵያ ያለ ሰውን ያስገባላት እኮ። ያ ኖት ቢግ ዲል። ምን ይሄን ታካብዱታላችሁ? ከድር 12 ኪሎ ጨመርክ እንዴ? ጦልጣላ ሂድ ከዚህ ንፍጣ። ራሱ ጉርድ እየሸጠ ፒኪኒ እየሸጠ ራሱ እየለበሰ የሚያስተዋውቅ ወኔ ቢስ። ባለፈው እኮ እንድትለፈልፍ ነው ያስገባው። ጢባ ጥቤ ልጫወት ብፈልጌ ነው ያስገባው። በአንተ ቤት አሁን ጀግናውን የገባ ነው የመሰለ ጅል አንፎ። እና ምን ትዋብዬ እንደዚህ ነገር ውስጥ እዚህ ላይ ሆነሽ ስምሽ እንዳይጠራ በቃ እንትን በይሽ። ያ ልጠይቅሽ ብዬ ነው፣ ሳይሽ ደስ ብሎኝ ነው። የቤት ያው እንትን ቴክስት ሁሉ ጻፍኩኝ። አመሰግናለሁ እትዬ፣ አብዝቶ ይባርክሽ። የደስታ መንፈስ ችግር የለውም፣ ተጠቀሚ። መጀመሪያ አሁን አካውንቱን ለጥፊላቸው በተደጋጋመ ቢያንስ ከ1000 ሰው አንድ ሰው ፎከስ ይሰጥሻል። የኔ ልጆች በጣም ቁም ነገረኞች ናቸው። እሺ እንደ ቀልዳቸው አይደል። እሺ የኔ እናት፣ እሺ ያ አብሽር። እሺ ያ እሺማ፣ እሺ አመሰግናለሁ በጣም። እሺ ኤኒታይም። ለማንኛውም ይሄን ይመስላል። አንደኛ ለምኑ ጋይስ፣ ለምኑ ነው? ኢትስ ኖርማል ነገር እኮ ምንድን ነው ጋይስ? የሆነ ዝም ብሎ አካውንት ውስጥ ያለ ነገር እኮ የሆነ እንደዚህ ነው ቢቀመጥም፣ ምን ዝም ብሎ ነው የሚቀመጠው? ምን ያደርግላል ጋይስ? ለአንድ ሰው እኮ የዕለት ዕለት የሚጠቅመው ዕለት ዕለት አጠገቡ ያለ ነገር ነው። አሁን ይሄን ከካው መጠጣት ፈልጋለሁ፣ እቺ ከካው ናት የምትጠቅመኝ። ፓኬት ውስጥ ያለ ከካው እንኳን ምንም አይጠቅመኝም ለዛሬ። እኔ ህይወት እንደዚህ ነው የምቀበላት። የኔ አባት እንደዚህ ነው። አባቴ ለብር ምናምን ስግብግብ አይደል። አባቴ ቤተክርስቲያን ለመሄድ ነው የሚስገበገበው። የእውነት ያ ትንሽ የአባቴ አይነት ባህሪ ያለ። እናቴስ ትንሽ ስማርት ናት፣ ትንሽ ዓለሙ የገባት ናት፣ ዘመናዊ የገባት ናት ምናምን። አባቴ ግን ዘመናዊ ሳይገባው ቀርቷል። እንደሱ አይነት ስማርት ሰው አይቻልም። ግን ዛሬ ከሚበላው ምግብ በስተቀር ለሌላው የሚስገበገብ ሰው አይደል። እንጀራ በሚጥሚጣ በልቶ ተመስገን ብሎ 4 ጊዜ ቤተክርስቲያን የሚመላለስ አባት ነው ያለኝ። ይሄን ነው የማውቀው። ለዛ ነው እና ዲጂያችን ግባ 12 ኪሎ ከድር ሂድ ከዚህ እከካ ንፍጣ። እዚህ ቤት አትመጥን። ባለፈውም ላስለፈልፍ ብዬ ነው ያስገባው። አጋሳስ ጭርታ ይሁን ምላሱ ላይ ጭርት የወጣበት ሲያወራ ቱፍ ቱፍ እያለ ጭርት የሚተፋ ሰውዬ መልክ መስራት ይፈልጋል። የሆነ የጠፋ ፋኑስ የመሰለ ሰው